እዚህ ጋር ይሆነ የጅባር ስትለቀም አይደል እንዲያገኘውክ የጅባር ስትለቀም አይደል ያገኘውክ ጅብ ነው አንተ ራሱ አይደለም እሷ ናት ጅብ እንዴ ይሄ ራስ ነው ይሄ የአስም መድኃኒት የኪንታሮት መድኃኒት ምናምን እንሰራለን መሪጌታ ነን ምናምን እያላችሁ ደግሞ ሰውን እንዴት ነው የምታጭበረብሩት? እሱ እንድትነግረኝ ፈልጋለሁ። እሺ ቅመማ ማለት አይጥ ደግሞ በሁሉም ቤት አለ። አይጥ ነው ቅመማ የምትለው? እኔ አልጠነቁልም፣ እሷን የምትጠነቁለው አንተ ምን እንደምታደርገው ይኸውልህ። ከመጣው ግን ሌላ ጉዳይ ነው። እሺ እና አዮ ዴቭ አለ ውስጥ ነው ያለው። ይኸው እዚህ ውስጥ ነው ያለው። ይኸው ወጣ ብሎ ነበር። ና ወደዚህ ና። ልጆቹ ሲያብዱ፣ ቤተሰብ ሲበተን፣ በሞት ሲያጡ፣ አንዱን ሲገዳደል ነው ያለው። ያው በጸሎታችሁ አግዙኝ። ልታደርጉልኝ የምትችሉት ነገር እሱ ነው። ያው የምገባበት ቦታ ትንሽ ያስፈራል። አንተ ራሱ ማለት ነው አሁን ቢሞላልህ ህይወት ቢደላህ ኖሮ እዚህ ጫካ ውስጥ እንደ አይጥ እንዳልከው ከአይጥም በታች የሆነ ኑሮ እንዲየተርመጠመጥክ ትኖር ነበር። እውነቱን ካላወጣ አንለቀምሽ። ትናገራለህ አትናገር? በቃ ለምን አትወኝም እንዴ? አንተ የምትፈልገውን ነገር አሳየው እኮ። እንደ ሸለመጥማጥ እዚህ ጉድጓድ ለጉድጓድ ለምን እንደምትዞር ምን አደባበቀ? አንተ ሰው አይደለ እንዴ? እንዲህ ጉድጓድ ውስጥ አንተ ምንድነህ? አውሬ ነህ? ሲይዝህ እኮ የጅባር እኮ ነው ያገኘውብህ አይደለ? ምንድነው? ነጭ የጅባር ነው ሲጀመር። ሌላ ምን አለ? ሰው ወደ አይጥ ይቀየር ማለት? እሺ ሰው ወደ አይጥ ነው የምትቀይሩት? አልገባኝም። እሱ እንዴት ነው ሰው ወደ አይጥነት የሚቀየረው? አንተ ሰው አይደለህ እንዴ? እንዴት እንደ እንስሳ ትኖራለህ? እንደዚህ ሆነ ወጣት ነህ በዛ ላይ። ኧረ በስመ አብ! አንዳንዱ የሰውነት ክብር የማይገባው ሰው አለ። ነው ወደኛ ምን ነው ሸሸ? ሰላም ጤና ይስጥልን ክቡራትና ክቡራን ውድ ተመልካቾቻችን እንደምናችሁ። እንግዲህ ዛሬም እንደተለመደው የኛ ጉዳይ የተሰኘውን ፕሮግራም ይዘንላችሁ ቀርበናል። ወደ ተባልነው ቦታ እየሄድን ነው ያለነው። ቦታው ላይ እንግዲህ ደርሰን ደግሞ ያለውን ነገር አብረን የምንመለከት ይሆናል። እስከዛ ድረስ አብራችሁን ቆዩ። ስለምታደርጉልን ድጋፍ እናመሰግናለን። ባይ ሰላም ጤና ይስጥልን ክቡራትና ክቡራን ውድ ተመልካቾቻችን እንደምናችሁ። እንግዲህ እንደምታዩኝ ያለሁት የሆነ ቦታ ላይ ነው ያለሁት። ዛሬ እዚህ የተገኘሁት ደግሞ የዛች የጠንቋይዋ ወንድም የሚገኝበትን ቦታ በጥቆማ ተነግሮን የመጣ ነው። በተደጋጋሚ እየገባ የተለያዩ ስራስሮችን የሚለቅምበት ቦታ ጫካው ተነግሮኛልና እዛ ጫካ ሄጄ እሱን ለመፈለግ ነው የመጣሁት። ምክንያቱም ያቺን ልጅ በጭራሽ ላገኛት አልቻልኩም። ያው የመተት ምናምን የምትሰራ የሀብት የድግምት የአፍዝ አደንግዝና የምትሰራበትን ሽቷ ከወሰድኩባት በኋላ በተደጋጋሚ ላገኛት ሞከርኩኝ፣ አላገኘኋትም። ይሄ ደግሞ መተት የተቀበረባቸው ሰዎች ደግሞ በቃ ምንም አይነት ስራ መስራት አልቻሉም። ህይወታቸው ሁሉ እየተበጠበጠ ነው። ትዳራቸው ሁሉ ፈርሷል። እንደነገሩኝ ከሆነ ኦልሬዲ መፋታት ሂደት ላይ ናቸው ባልና ሚስቶቹና ይሄ መድኃኒት እስካልወጣ ድረስ ሰላም እንደማያገኙ ነግረውኛል። አሁን ግን ይህንን ፍንጭ ሳገኝ እዚህ አካባቢ እዚህ ጫካ ውስጥ እንደሚኖር ስለተነገረኝ እሱን ፍለጋ ነው ወደዚህ የመጣሁት። እንግዲህ ይገኝበታል የተባልኩት ቦታ ላይ ነኝ። በለስ ከቀናን ለማግኘት እሞክራለሁ። 2-3 ጊዜ ከዚህ በፊት መጥቻለሁ፣ ግን ላገኘው አልቻልኩኝም። እስኪ እንግዲህ ዛሬም ከቀናኝ የምፈልገው ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁኝ ሁኑ። እኔ ቤኪ በረከት አብሬያችሁ ነው። መልካም እድል። እንግዲህ ያው በጸሎታችሁ አግዙኝ። ልታደርጉልኝ የምትችሉት ነገር እሱ ነው። ያው የምገባበት ቦታ ትንሽ ያስፈራል፣ ቢሆንም ግን በጸሎታችሁ እንድታግዙኝ እፈልጋለሁኝ። በተረፈ በጣም አመሰግናለሁ። ቻው። እንተ ያስፈራል ግን ጫካው።
አውሬ ነው የሚመስለው ሁሉ ነገር እዚህ ውስጥ ያለው ቅርጻቸው ነው ሲያስጠላ። በቂ ይሄ አምልኮ ቦታ ነው መሰለኝ ያየው። በስመ አብ እንዴት ነው የሚያስፈራው! ምንድነው ይሄ ድንጋይ? ምንድነው ድንጋይ ነው? ምንድነው ድንጋይ ነው እንጂ ያየው አይደለም። በስመ አብ መንገዱ ቆና እንውጣ በቃ የለም በቃ እንውጣ ከዚህ እንዴ ያው ዛጋት ትቦ ያው ዴቭ በቂ እዚህ ውስጥ ይታይ እዚህኛው ጋር የለም አይደል? እስኪ እዚህ ውስጥ ማለት የተባለው ያው ነዛጋ ና እስኪ ሄይ ማነ ናውጣ አይቻለሁ እኮ ናውጣ። ይኸውልህ ከመጣው ግን ሌላ ጉዳይ ነው። እሺ እና አየሁ ዴቭ አለ ውስጥ ነው ያለው። ይኸው እዚህ ውስጥ ነው ያለው። ይኸው አለ ይኸው ወጣ ብሎ ነበር። ና ወደዚህ ና ቆይ ይኸውልህ እስከ መቼ እዚህ ውስጥ ተደብቀህ ትሆናለህ? አይቻልም እኮ ና ቆይ ና ይኸውልህ በጸባይ ነው የምናናግርህ። ና መጥቼ ይኸውልህ ጎትቼ ከማውጣ ብትወጣ አይሻልም? ኧረ መጣ። ይሄ ራስ ነው እንዴ? ይሄ ራስ ነው እንዴ? አመለጠኝ። የታል? እዚህ ጋር ነው። ይኸውልህ ናውጣ። ያዝ ምን ውስጥ ነው አንተ ገባህ? ና እዚህ ጋር ቁጭ በል። ና ተብላል። በስመ አብ ይገና ዛሬ በዚህ ሰባብረን ነው ይሄ ሁሉ ሰው ይታያል አይደል? እውነቱን ካላወጣ አንለቅም። እሺ ትናገራለህ አትናገር? በቃ ለምን አትወኝም እንዴ? አንተ የምትፈልገውን ነገር አሳየው እኮ። እንደ ሸለመጥማጥ እዚህ ጉድጓድ ለጉድጓድ ለምን እንደምትዞረው? ምን አደባበቀ? አንተ ሰው አይደለህ እንዴ? ጉድጓድ ውስጥ አንተ ምንድነህ? አውሬ ነህ? በቃ ተወኝ። አንተ ለምን አትወኝም? አንተ ምን አይነት በቃ ህይወቴን ልኑርበት። በቃ እዚህ ለብሰህ ጉድጓድ ውስጥ ምን ስትሆን ነው እንትን የምትለው? ተናገር አሁን። ይኸውልህ እንድለቅህ ከፈለክ ማለት ነው ይኸውልህ ሰው ነህ፣ እንደ ሰው ትኖራለህ፣ እንደ ሰው ትናገራለህ። አሁን እንዴ ይሄ በጣም ከባድ። አንተ ሰው አይደለህ እንዴ? እንዴት እንደ እንስሳ ትኖራለህ? እንደዚህ ሆነ ወጣት ነህ በዛ ላይ። ኧረ በስመ አብ። ኧረ አንዳንዱ የሰውነት ክብር የማይገባው ሰው አለ። ያቺ ናት የነገረችህ እዚህ እንዳለው የነገረችህ ያቺኛዋ ናታ። እንኳን ነገረችኝ ማንም ይንገረኝ አያገባም። ምን እኔ አድራሻን ፈልጌ ማላገኝ ነው የመሰለ እንጂ ማታውቅም። ለምን በቃ ሁሌ ባለውበት ቦታ ትመጣለህ። ይኸውልህ ለተወሰነ ጊዜ ጠፍቼ እንደነበር አውቃለሁ። ክትትሌን አቁሜ አይደለም፣ መረጃ ግን ነበረኝ በደንብ አድርጌ ማለት ነው። ገባ? ጓደኞቼ ደግሞ በደንብ እየፈለጓችሁ እንደነበር አውቃለሁ። ገባ? ይኸውልህ ስለናንተ እያንዳንዱን እርምጃ እያንዳንዱን አካሄድ ጠንቅቄ አውቃለሁ። የት እንዳለህ የት እንደተደበክ ብቻ ሳይሆን ማለት ነው ምን እንደበላህ ምን እንደጠጣህ ሁላ ነው የማውቀው እኔ። እሺ ምንድነው የምፈልገው ከኔ? ካንተ የምፈልገው ነገር ይኸውልህ ምን እንደምታደርግ ብቻ በግልጽ እንድትነግረኝ ነው የምፈልገው። ምን አረጋለሁ? ምን ማለት ነው? ምን አረጋለሁ ማለት በቃ ያቺ ሴት እኮ ነኝ። ያቺ ሴት የምትለው እህትህ ነው? ስም አላት፣ በስሟ አጠራትም። በቃ እሷ ናት ለዚህ ያበቃች። ደግሞ ሁሉን ነገር የምትሰራው እሷ ናት። እኔ ምንም የማውቀው ነገር የለም። በቃ ተወኝ። ዝም በል። ይኸውልህ ና ቁጭ በል። የት ነው ይኸው ብትሄድም ከነሱ አታመልጥም። ሲጀመር በጸባይ ቁጭ በልና አውራኝ። ይኸውልህ ና ቁጭ በል። ስማ የምትሰራውን እያንዳንዱን ጥንቆላ
እያንዳንዱን መተት አውቃለሁ። እኔ አልጠነቁልም፣ እሷን ብትጠነቁለው። አንተ ምን እንደምታደርገው? እኔ ምንም አላደርግም። እና ለምንድን ነው እዚህ ቱቦ ለቱቦ ጉድጓድ ለጉድጓድ ጫካ ለጫካ የምትዞረው? እዚህ ምን እያደረክ ነው ያገኘውክ? መድኃኒትን ልቀምን ብለህ እዚህ የጅባር ስትለቅም አይደል እንዴ ያገኘውክ? የጅባር ስትለቅም አይደል ያገኘውክ? ጅብ ነህ አንተ ራሱ አይደለሁም። እሷ ናት ጅብ። አንተ ምን ሊያደርግልን የጅባር የምትለቅመው? ሲይዝህ እኮ የጅባር እኮ ነው ያገኘውብህ አይደለ? ምንድን ነው ነጭ የጅባር ነው ሲጀመር። ሌላ ምን አለ? ይኸውልህ እንድትነግረኝ የምፈልገውን ነገር በስነ ስርዓት ንገረኝ። ዛሬ እንዲሁ በቀላሉ አንላቀቅም። እሺ ምንድነው የምፈልገው? የመጀመሪያው ነገር እንዴት ነው ሰዎችን የምትሰልቡት? ይሄ መተት ጥንቆላህን እንዴት ነው የምትሰሩት? ማን ነው ስሩልኝ የሚላችሁስ? ይሄንን ንገረኝ። ከነገርኩ ሁለተኛ አጠገብ ያደርሰ አልደርስብህም። ንገረኝ። በቃ እነግርሃለሁ እኮ ምንድነው? ወዴት ነው እንትናተና ቁጭ ያልኩ ትነግረኛለህ። ቁጭ ያልና ንገረኝ። የምትነግረኝ ከሆነ ትነግረኛለህ። አዎ ሰላቢ ነኝ። ምንድን ነኝ? ሰላቢ ነኝ ብዬ ነበርኩ። ዴቫዩ ሰላቢ እንደሆንክ አውቃለሁ ሲጀመር ማለት ነው። ግን እንዴት ነው እሺ የምትሰልቡት? እንዴት ነው ንገረኝ። በቃ ግልጽ ነው እኮ ቅመሟ የምትባላለች በሷ ነው የምንሰራው። ምንድነው ያልከው? ቅመሟ አለች፣ በቃ በሷ ነው የምንልከው። እሷ ደግሞ ሁሉም ቤት አለች። እስኪ እዛ ጋር ቁጭ ቅመሟ ስላልክ ቁጭ አለ እሱ ጋር እና አባዚህ ጋር ቁጭ ትላለህ። ተናገር አሁን። እያየኸኝ አውራ። ምን አባ ነው የምትዞረው? በቃ በሷ ነው የምንሰራው። በሷ ምንድን ነው የምትሰሩት? ቅመሟ ደግሞ ማን ነች? ሰው ነች? ሌላ የምትልኳት ሰው አለች? ቅመሟ ማለት አይጥ ነው። አይጥ ደግሞ በሁሉም ቤት አለች። አይጥ ነው ቅመሟ የምትለው? አዎ በቃ እንዴት ነው አይጥ ቅመሟ ይባላል እንዴ ደግሞ? በእኛ አጠራር እንደዛ። እሺ ንገረኝ፣ እንዴት ነው በአይጥ የምትሰራው? አንዳንዴም ደግሞ ሰው ወደ አይጥ ይቀየር ማለት። እሺ ሰው ወደ አይጥ ነው የምትቀይሩት? አልገባኝም። እሱ እንዴት ነው ሰው ወደ አይጥነት የሚቀየረው? ይቀየራል። በቃ የኛ መንገድ አለ። እሱ ነው የሚገርምህ። እሺ ጅብ እንዲጋልብ እናደርገው። እሺ ጅብም ሰላቢዎችን ምን እንዲያደርግ ነው? ቆይ ጅብ እንዲጋልብ ምን እንዲያደርግ ነው? ወደ አይጥ ደግሞ አይጥ ሆናችሁ የምትሰልቡት ደግሞ ምን ሲሆን ነው? ምን ሲሆን ነው እንደዛ የምትጋልቡት? ሀብት ዝና እንዲመጣ እውቀት፣ ሁሉንም ነገር በዚህ ዓለም ላይ ማግኘት ትችላለህ። ስለዚህ ይሄ ሀብትም ዝናም ጅብ በመጋለብ ነው የሚመጣው? በሱ ብቻ መሰለህ? ማታ የራሳችን ጊዜ አለ። እሺ ሌሊት ከ8 ሰዓት እንጀምርና እስከ 10 ሰዓት ባለው ከሱ ጋር ነው የምንገናኘው። ከጅቡ ጋር? ከአምላካችን ጋር። መስዋዕት ምናምን ታረጋላችሁ? ይሄ አምልኮ ታረጋላችሁ? ማን ነው አምላካችሁ? ይሄና ዓለም ሁሉ የሚያውቀው እሱ ነው። እሱ ነው ሁሉንም ነገር የሚያደርግልን። ሀብታም ትሆናለህ እኮ ሀብታም ትሆናለህ። አንተም ና ወደኛ ሀብታም ትሆናለህ። ና ወደኛ። ምነው ሸሸ? እኔ ስላልታወቀብኝ ነው የሸሸሁት። ያቺን አደሙ ያቺ ሴት ናት ጉድ የሰራች። ነገሮች ከተስተካከሉ በኋላ ሁሉ ነገር ወደ ራሴ ይመለሳል። ይመጣል። እኔ የምለው አንተ ወጣት ነህ፣ የከተማ ሰው ነህ። በዚህን ያህል መጠን እንዴት ነው እንደዚህ ልትሆን የቻልከው? ወጣት እኮ ነው እንደዚህ መሆን ያለበት።
በእድሜ ነው መጠቀሚያ፣ በእድሜ ነው ከጌታ ጋር መገናኘት፣ ከእሱ ጋር መገናኘት ያለብህ በእድሜ ነው። እሱን እኔ ያሳያለሁ፣ እንዴት መገናኘት እንዳለብህ እኔ ያሳያለሁ። ይኸውልህ አሁን እኮ ያንተን እንትን ፕሮሞት እንድታረግልኝ አይደለም የጠየቅኩ፣ ግን ደግሞ የምፈልገውን ነገር እንድትናገር ነው። ይሄ ተራ ማይሆን ነገርን እንድታወራልኝ አልፈልግም። በቃ ነገርኩህ፣ እንደዚህ ነው። እሺ አይጥ ሆነህ እንዴት ነው የምትሰልበው? አይጥ ሆነህ የምትሰልበበትን ንገረኝ። አሁን ለምሳሌ ቤት ላይ አዲስ ልብስ ሲገዛ ወይ አዲስ ዕቃ ሲገዛ እሱ እንዲጠፋ ማድረግ ይችላል። ለምን እነሱ ወደኛ አልመጡማ? ወደኛ እንዲመጡ ነው የምንፈልገው። እናንተ ሰጥታችሁ እኮ እስከዛሬ እስኪ ልንገርህ ስማኝ፣ ይኸውልህ በእንደዚህ አይነት መልክ አንተ ራሱ ማለት ነው አሁን ቢሞላልህ ህይወት ቢደላህ ኖሮ እዚህ ጫካ ውስጥ እንደ አይጥ እንዳልከው ከአይጥም በታች የሆነ ኑሮ እንዲየተርመጠመጥክ ትኖር ነበር። ማን ባለ ሀብት ደግሞ ማን ገንዘብ ያለው በእንደዚህ አይነት መልኩ ገንዘብ ይዞ እስከ መጨረሻው ሲቆያየ ልጆቹ ሲያብዱ ቤተሰብ ሲበተን በሞት ሲያጡ አንዱን ሲገዳደል ነው ያለው እንጂ እስኪ ማን ነው በሀብቱ በስነ ስርዓት ጸንቶ የኖረ? ማን ነው ገንዘቡን ይዞ ተከብሮ የኖረ? ያልተዋረደ አለ እንዴ? በአንድ ቀን ጀንበር ያገኘውን ሀብት በአንድ ቀን ጀንበር ነው የሚያጣው። እኔ ስለሱ እንድትነግረኝ አይደለም የሚፈልግ። እንዴት ግን እንደሚሳሽ ገንዘብና ወርቅ ምናምንስ እንዴት ነው የምትሰልበው? ሲጀመር ልብስ ምናምን ምቀኝነት ነው አይደለም የምታጠፉት? ይሄንንም አውቃለሁ ዴቭ፣ ይሄንን ታውቃለህ? እንደዚህ አዲስ ልብስ ምናምን አዲስ ዕቃ ሲገዛ ምናምን ገብተው ያበላሻሉ። ወይ ለሰውየው እንዳይሆን ወይ ለነሱ እንዳይሆን። ለምንድን እንደዚህ የምታደርጉት? ምቀኞች። ያ ሰው ለኛ አልመጣም እናንተ ጋር መጥቶ እንዲካድም። አዎ እንደዛ ነው ሞዴል እና ብር ገንዘብ የምንሰልመው የሀብታችን ምንጭ እነሱ ነው። ካለበዚያ የምናገኝበት መንገድ የለም። ሲጀመር በትክክል በመንፈሳዊ አቅማችን ይሄ ነው። ስማኝ፣ በመንፈሳዊ ሂደቱ ወደ ፈጣሪ የተጠጉትን ሰዎች ምናምን ነገር ለምንድን ነው ማትነኩት? ለነሱ ለምንድን ነው እንደሱ አትጣራ። አንድ ጊዜ ሄደህ እዛ አስካደምክ ማለት አንድ ጊዜ በዚህ በጥንቆላ ነገር አስጀመርክ ማለት ታውቃለህ አይደለ? እንትን ነው በቃ። እሱን ንገረኝ እስኪ። አንድ ጊዜ ካስካደሙ በኋላ ነው ወይስ ምንም አስካድመው ወይም ደግሞ እንደዚህ አይነት ፕሮሰስ ውስጥ ገብተው የማያውቁትን ነው የምትነኩት? ምን አይነት ሰዎችን ነው የምትሰልቡት? እኛ ጋር ከገባ መውጣት የሚባል ነገር የለም። እስኪ እናንተ ጋር አንድ ጊዜ መተው እንትን ካሉ በኋላ ነው እንደዛ የምታደርጉት? አዎ። ለምንድን ነው ታዲያ የምትወስዱባቸው? እናንተ ጋር አንዴ ከመጡ በኋላ ለምን ትወስዱባቸዋላችሁ? ያላቸውን ሀብት ንብረት ከኛ እየሸሹ ነው። በእኛ እዚህ ደረጃ ደርሰው አሁን ደግሞ ከኛ ይሸሻሉ። እንዴ አልፈልግም ካሉ ሙሉ መብት ነፃነት የላቸውም ማለት ነው? ምን ማለት ነው? ገንዘቡ የመጣው በእኛ፣ ሀብቱ የመጣው በእኛ፣ ሁሉም ነገር መውደዱም ፍቅሩም ሁሉም ነገር የመጣው በእኛ ነው። ስለዚህ ግዴታ ነው ከኛ መራቅ የለም። እነሱን ባንጎዳም እነሱ ያላቸውን ነገር ሁሉንም እናስመጣቸዋለን። እሺ ስማ፣ ሌላ ደግሞ እንደዚህ መድኃኒት ምናምን ነገር ይሄ የአስም መድኃኒት የኪንታሮት መድኃኒት ምናምን እንሰራለን መሪጌታ ነን ምናምን እያላችሁ ደግሞ ሰውን እንዴት ነው የምታጨበረብሩት? እሱ እንድትነግረኝ እፈልጋለሁ። እሺ ይሄ ማጨበርበር እኮ አይደለም። ምንድን ነው ታዲያ? እውነታ ነው፣ ግልጽ ነው። ለታመመ ሰው የሚፈውስ መድኃኒት አለን፣ እሱን እንሰጣለን። ምንድን ነው የምትፈውሱት? እንደዚህ መድኃኒት እንሰራለን እያላችሁ ገንዘቡን እየተቀበላችሁ አይደል እንዴ የምትጠፉት? ወደ ውጪ ገንዘብ እንልካለን ብላችሁ አሁን ስሟን ማልጠቅሳታለች አንድ ሳውዲ አረቢያ የነበረች ልጅ አለች። የእሷን ገንዘብ ወስዳችኋል። እኛ አልወሰድንም። በቃ እሺ ስማኝ፣ አንተ ወሰድክም አልወሰድክም መልስ እንድመልስልኝ ግን አልፈልግም። ግን እንደዚህ እንሰራለን እያላችሁ ሰዎችን ታጭበረብራላችሁ። እውነቱን ንገረኝ። እውነቱን እስካልነገርከኝ ድረስ ከዚህ ጫካ በሰላም አትወጣም። እውነቱን ንገረኝ። ትሰራለህ አትሰራም? መድኃኒት ወደ ውጪ ልካለው ብለህ እሰራለሁ ካልኩ በኋላ የምታስቀረው የለም አለ። እንደገና ደግሞ ከእህትህ ጋር ሆናችሁ የቀበራችሁበትን ሱቅ ደግሞ ድግምት ሄደን እናወጣለን። መጀመሪያ ግን ይሄን ንገረኝ። ይሄን ንገረኝ። ተወሱ ንገረኝ። ይሄን በቃ ልክ ነህ። እንደዛ እናደርጋለን። አዎ ግን በቃ ገንዘብ የምናገኝበት መንገድ ነው። እንግዲህ ዝም በል ተመልካቾቻችን። ብዙዎቻችሁ በተደጋጋሚ በውስጥ መስመር የጻፋችሁልኝ ያሳወቃችሁኝ ነገር አለ። እነዚህ ዝም በል እየተቀረጽን ነው። አርፈህ ቁጭ በል እንዲህ እንዳልሰባብርህ ቁጭ በልና
ልቀቀኝ። እንዴ ለምንድን ነው የምትቀርጸኝ? ልጥራቸው አርፈህ ቁጭ በልና እና በተደጋጋሚ በውስጥ መስመር እንደላካችሁልኝ መድኃኒት ወደ ውጭ የአስም የተለያየ ነገሮችን እንሰራለን ይሉና ከዛ በኋላ ግን ገንዘቡን ከተቀበሉ በኋላ መድኃኒቱንም ሳይልኩ ይቀራሉ። መድኃኒቱንም ደግሞ ቢልኩ ደግሞ መርዝ የሆነ አመድ አፈር ምናምን ነገር አድርገው እንደሚያታልሉና እንደሚያጨረብሩ ደርሰንባቸዋል። ከነሱ ውስጥ ደግሞ አንደኛው ይሄ ይመስለኛልና ከነዚህ አይነት ሰዎችም በዛውም ራሳቸውን እየጠበቃችሁ ማለት ነው። በትክክል መፍትሄና ፈውስ እውነተኛ ፈውስ የሚገኘው ከፈጣሪ ከአምላክ ብቻ ነው እንጂ ከእንደነዚህ አይነት ጠንቋዮች እንዳልሆነ ያው ልነግራችሁ ፈልጌ ነው በዚሁ አጋጣሚ። አሁን የምፈልገው አንድ ነገር ደግሞ አለ። እዛ የቀበርከውን ድግምትህን መተትህን ታወጣለህ። ምን እዛ ሱቆቹ ላይ እህትህ ሱቅ ያላት ቦታ ላይ የእህትህ ሱቅ ላይ ራሱ ቀብራል። እህትህ ሱቁን ሸጠው እንኳን ሊከራይ አልቻል። በተደጋጋሚ ሰዎች የተሸጠላቸው ሰዎች ሊያከራዩት ይሞክራሉ፣ አይከራይም። እንደገና ልትሸጠው በቃ የማይሸጥ ምንም አሁን ባዶ ሆኖ ቁጭ ብሏል። እዛ ቤት ውስጥ የቀበርከውን ታወጣለህ። የእሷ ቤትም ጎረቤቶቿም ላይ አውጣና ንገረኝ። የት እንዳለን የት እንደተቀበረ አሳየኝ። ምንድን ነው የቀበራችሁት? አንድ ነገር ዶሮ ነው የቀበራችሁት ወይስ ምንድን ነው የቀበራችሁት? እሺ በአንድ ነገር እንስማማለን። እሺ ይሄን ቪዲዮ ታጠፋለህ። የምትነግረኝን ንገረኝ። ይኸውልህ ስለ ምንም ነገር እንድታወራኝ አልፈልግም። እሺ እኔ ነኝ የምነግርህ። እሺ እኮ አጥፋልኝ። አላጠፋልህ። ምን አባ ነው እንዴ? አይነ እንዳላጠፋ። እሺ ተናገር። ዶሮ ነው የቀበርከው? ምንድን ነው የቀበርከው? አዎ በቃ ምን ዶሮ ነው የቀበርከው እኮ ነግራኛል። ዶሮ ብላኛል። እሺ እንዴት ነው የቀበርከው? የቱ ጋር ነው የቀበርከው? ምን እንዲያደርግ ነው ዶሮ ነው የቀበርከው? መተታ የኛ የሆነ ነገሮች መነካት የለባቸውም። በቃ እንዴ ሸጥከው እኮ ያንተ አይደለም እኮ ይሄ የቤቱ የእህትህ ነበረ። በቃ አልፈልገውም ብላ ሸጠችው። ምን አይነት ምቀኝነት ነው? ገንዘብ ተቀበላችሁ አይደል እንዴ? ለምንድን ነው የሰው ቤት ላይ እንደዚህ የምታደርጉት እንዴ? እኛ ገንዘቡን ነው የምንፈልገው፣ ቤቱ ግን እንዲሸጥ አንፈልግም። እሺ አሁን ሄደን ታወጣዋለህ። የቀበርክበትን ቦታ በትክክል ታሳየናለህ። ምኑ ጋር እንደቀበርክ እናወጣዋለን። እንደሱ መሆን የለበትም። እንዴት ነው ማይሆነው? እንዴት እንደሚሆን አሳያው። እየጠየቅኩ እኮ አይደለም እየነገርኩ ነው ያለው። እሺ ተናገራ። እሺ በቃ እናወጣዋለን። እሺ ሌላውስ? ይሄ በዶሮ ምናምን እንዴት ነው ድግምት የምትሰሩት? ተናገር። በቃ የሰውየው ጭንቅላት ላይ ዶሮዋን አሽከረክራትና ከዛ እንጥላታለን ወደ ሰው ቤት። በቃ የሱ ሁሉ ነገር ወደ እሷ እንትን ይላል። እዛ ቤት ላይ እንጥለዋል። የሚገርም ነው። እሺ አሁን የምፈልገው ቀጥታ እዛ ቤት ሄደን እዛ ሱቆቹ ጋር የቀበርከውን ድግምት ታወጣዋለህ ማለት ነው። እናንተ አልገባችሁ። ምንድነው ማይገባን? እዛ አይደለም የተቀበለው። እና የት ነው የቀበርከው? ተናገር። የት ነው የቀበርከው? ተናገር። እናገራለሁ። እኔ አላውቅም። ሚስቴ ናት የምታውቀው። የት ነው ያለ ቤኪ? ና አራሳየን እስኪ ና። የትኛው አሳየን? ገና የምታመልጥ መስሎ